ሩታና ፍቅር ዛሬ አብርሽን ያው ልኩን ነግረውት ነው የሄዱት። እኔ ደስ ብሎኛል። ደግ አደረግሽ፣ እንኳን አፍንጫው ድረስ ልኩን ነገርሽ፣ ይገባዋል ሩታዬ ማለት ነው። እና እሱማ የጠራው ለማናደጃ ነበር። ኧረ እባክህ በፊትም እኮ የታወቀ ነው። ያው ባጣቆይሽ አይደለች ሄርሜላ፣ ዛሬ ታረቃችሁ አይደል? እሰይ እንኳን ደስ አላችሁ። እንግዲህ እንኳን ደስ አላችሁ፣ ያዝልቅላችሁ ብለናል። እና ሄርሜላ ለዚቹ ለ3 ቀን ነው እንዴ ተግደረደርሽ? በናሽ እኔ ደግሞ ሄርሚ ትችያለሽ፣ አቦ ጀግናንሽ እያሉት ለ3 ቀን እግዚኦ ለ3 ቀን። አሁን ደግሞ ስለ አብርሽ መናገር ይችላሉ። አብርሽ ታይ እንጂ የእውነትሽና ነገ ደግሞ አስለቅሶሽ እንዳይመጣ እንጂ ያው ግልጽ እኮ ነው። ፍቅርን ደግሞ ስለማይፈልግ እንደ ፍቅር ራሷ በእጇ ገፈተረችው እንጂ እሱን መቼ አልፈለጋትም። አንቺ ደግሞ ስለተነጠቅሽ አላለችም፣ ስለማይፈልግሽ ለአንቺ ቦታ ስለሌለዋል። ኧረ እባክሽ እያየሽ እራሷ እኮ ናት ፍቅር በእጁ አብርሽን የገፈተረችው እንጂ እሱማ እኮ መሰስ ብሎ መጥቶ ነበር። ወደ ፍቅር ልብማ ለመግባት ፈልጎ ነበር። አላይሽም እንዴ ፍቅርን ላጩን ጥሎ ሲያያት፣ ላጩ እስከሚንጠባጠብ ጥላው ስትሄድ ዞር ብሎ ሲያያት፣ ዛሬ አንቺ ደግሞ ጭራሽ ከጎን ሆነሽ እሷ ስለጣለችው መሰለኝ ወደ አንቺ የመጣው ሄርሜላ። እሷ ስለተዎቹ መሰለኝ ወደ አንቺ እንዲመለስ የረዳሽ እንጂ ፍቅር አብርሽን እንዲህ ብላ ባትለው ወደ አንቺ ይመለስ ነበረ። ታውቂያለሽ። ታይ እንጂ እያወቅን ባንናናቅ ጥሩ ነው ሄርሜላና። እስቲ ምን ድረስ እንደሆነ እናየዋለን። ያዝልቅልሽ። ዛሬ እንደጨፈርሽ እንደተውረገረግሽ እንደው ያዝልቅላችሁ። እኛ ደስ ብሎናል። ግን ሄርሚ ቤተሰቦች ግን በቃ እንደው በቃ ሩታን ሄርሜላና አብርሽ አንድ ላይ እንዲሆኑ በቃ ደስ ይላችኋል አይደለ? እንደው ምን አለ ለጥሩ ጀንተል ላለ ወንድ፣ ለሚገባት ወንድ፣ ህይወት ለሌለው ወንድ፣ እዛም እየሄደ ልቧን እየሰበራት ለሚንቀዠቀዥ ወንድ ከምትመኟት ምን አለ እንደው በሁሉ ነገር በሚበልጣት ወንድ ላይ እንኳን ብትመኟት። ዛሬ እንደው እልል አላችሁ እኮ እሰየለን ደስታችሁ ስለታረቁ ደስ አላችሁ። የእውነታችሁን ነው። እኔ ግን እናንተን ራሱን የምፈራው እንደ ሄርሜላ አብራችሁ እንዳታለቅሱ ነው። ያው ምንድን ነው ድመት ለምዳለች ተብሎ አጠገቧ ወተት ነው ስጋ ይደረግም ይባላል። እና እንደዛ እንዳይሆንባችሁ ፈርቼ ነው። እና ሩታዬ ግን ያው እንኳን ልኩን ነገርሽ። በእርግጥ አንተ ስለጠራት የሆነ ምክንያትም ስለነበራት መጣች እንጂ የአንተና የሄርሜላን መታረቅ ልታበስራት ራሱ መጥራት በጣም ነው የሚገርመው። አብርሽ ማለት ምን ይጠበስ ምን ታድርግ ታዲያ? ታረቅ የታወቀ እኮ ነው እንዴ የታወቀ እኮ ነው። ከዛም አልሆንክም ያለህ አማራጭ ማረፍ የምትችለው እሷ ልብ ላይ ነው። እሷ ልብ ላይ ሄደ እንደምንም በስልክም ሌሊቱን ሙሉ አልክ። በስልክ ያቀለጥካት ሴትዮ በአካልማ ቢሆን እንዴት እንደሆነ አሰብኳት እኮ። የሄርሜላ ልብ ምንድን ነው? አንቺ ልብ ደግሞ አንቺዋ እንደ ጉበት ነው እንዴ? እንዲነካ ሲያደርጉት በስሱ ወዲያው ቅልጥ የሚል ነው እንዴ? አንቺ ሄርሜላ በስልክ እንደዚህ ቅልጥ አድርጎሽ ዛሬ ተቃቅፋችሁ ና ወደዚሁን መሀል መቆም የለብህም አልሽ እኮ ሄርሜላ። ታይ ረጋ በይ እናቴ ታይ። ጥሩ አይደለም። ለሁሉም ነገር ተረጋጊ። አይተሸዋል። ደግሞ እድሜ ለፍቅር በይ። ምክንያቱም እሷ ባትገፈትረው ወደ አንቺ እንደማይመጣ ታውቂያለሽ። እሷ እንኳን የዛን ቀን ደግሞ ጠርቷት ጥላው ስትሄድ እንዴት ላጩን ጥሎ ማለት ነው እንዴት ዞሮ እንደማያት አይተሻል አይደል? እና እሷ ባለውለታሽ ናት። ዛሬ ላንቺ እምቢ ስላለ ላንቺ ቦታ ኧረ ተይ ሄርሜላ እንጂ እያየን እኛ ምስክር አይደለን እንዴ? እሷ ባትገፈትረው አብርሽ ዛሬ ወደ አንቺ ይመጣና ይንበረከክና ያለቅስ ነበረ እንዴ? በእርግጥ አላለቀሰም። መቼም አለቅስም እሱ። አንቺ አልቅሽ እንጂ እንደተለመደው ወደ አንቺ ይመጣ ነበር እንዴ? ፍቅር አልፈልግም ባትለው ይመጣ ነበር ሄርሜላ። አንቺ እንዳልሽው እውነት ፍቅርን አብርሽ ቦታ ስለሌለው ልቡ ላይ ሊያስገባ ስላልፈለገ ስለተዋት ለእሷ ምንም አይነት ቦታ ስለሌለው ነው። አንቺ ስለወደደች ስላፈቀረሽ ወደ አንቺ የተመለሰ። ኧረ ተይ ሄርሜላ እንደው ራስሽ እንዴት ነው የምታታዩ? ደግሞ ራስሽ ማታለልሽ ሳይቀር ደግሞ እኮ እኛንም ለማታለል የምትሞክሩበት መንገድ ነው የሚገርመኝ እኮ ማለት ነው። እና ውዶችዬ እንዴት አመሻችሁልኝ የኔ ምርጦች፣ እንዲሁም ደግሞ የሩታዬ እህቶች ማለት ነው። በመሀል ልግባ ብዬ ነው። ሰላምታ ጥሩ ነው። እንዴት አመሻችሁ? እኔም በተለይ በስደት በአረብ ሀገር ያላችሁ የኔ ውዶች እናንተ ናችሁ እኮ ለእኔ ጀግኖች፣ ለእኔ ምርጦች፣ ለእኔ የማትበገሩ እናንተ ናችሁና የኔ ውዶች ሰላማችሁ በያላችሁበት የዓለም ዳርቻ ጤናችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ወዳችሁና ፈቅዳችሁም ሰብስክራይብም ላይክም ለምታደርጉኝ አመሰግናለሁ። አሁንም እንደተለመደው መልካም ልብ ያላችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ምርጦች። ያለ እናንተ እኔስ ማናለኝ? የሩታዬ እህቶች እኔ እኮ የሚገርመኝ ብዙ ጊዜ በሩታ ተከታዮች ብዙዎች ይቃጠላሉ። ምክንያቱም ለምን ከሩታ ጎን አራቁም ነው? ለምን ሩታን አልሰደቧትም? ሁሌ ከእሷ ጎን እንደቆሙ እሷን እንዳበረታቷት እሷን ጀግና እንዳሏት ነው። ይሄ እኮ ብዙዎቹን ያቃጠላል።
ብዙዎቹን ማለት ነው ቡዜን ጨምሮ ያንገበግባቸዋል። ለምን ተመልካቿ አራቃትም? ለምን ተመልካቿ ተገልብጦ ለምን አልሰደባትም? የሚል ራሱ የቅናት መንፈስ የተወጋ ይሁን እና ያው የሄርሜላና የአብርሽ መታረቅን እንግዲህ ያው አይታችኋል ሁላችሁም። እንግዲህ ፍቅርና ሩታ የተጠሩት እንግዲህ አብርሽ ሁለቱ ስለታረቁ ታርቀናል ከህይወታችን ከዚህ በኋላ መቼ ሩታ ወደ ህይወት ገባች? መች ገባችብህ? አንተን ባይሆን በልጅ ምክንያት 10 ጊዜ የምትሄደው 10 ጊዜ ያችንም ሴት ማሻፈድ የምትወደው አንተን እንጂ ሩታ ሀብቴ ናት ወደ አንተ ህይወት። እሷ ህይወት ከመጀመሪያውንም አንድ ብላ ልትጀምር የውሸት እንኳን የቀልዷን እንኳን ከሆነ ወንድ ጋር እንኳን ስታያት እኮ ከደስታ ጋር እንኳን ስታያት እናውቃለን እኮ። የቅርብ ጊዜ ትዝታችን እኮ ነው አብርሽዬ፣ የምንረሳ እንዳይመስል። ተንገበገብ ነበር አይደለም። ስለዛ አሁን የራሴን ህይወት ኖር ያለው ያዝልቅላችሁ፣ የሰላም ያደርገላችሁ። እኛ ደስ ብሎናል ስለታረቃችሁ። እንኳን ታረቃችሁ። ምክንያቱም በሄርሜላ ልብ መጫወት፣ መነገድ፣ ማታለል እየለመርከው ስለሆነ አሁንም እንደተለመደው ደግሞ ለትንሽ ጊዜ ደግሞ እስከምሰለች እስከሚያንገሸግሽና እሷንም ቁጭ አድርጋ አቅልጣ ዞር እስከምትል ደግሞ እሷም እንደጨፈረች አትቀርም። ሄርሚ ወደሽ ከተደፋሽ እንደሚባለው ዛሬ ታርቀሻል። ማታ በስልክ እንደዚህ ብሎኝ ረጅም ሰዓት በውስጥ ስለፈታን ደስ ብሎን አላልሽ። በውስጥ ነው የሚፈታችሁት? የእውነትሽን ነው? ቡዜም አቃጣሪ ገብታበታለች። ያለ በስልክማ አይደለም። በስልክ ያንቺ ልብ በዚህ ልክ እኔ እኮ የገረመኝ እንደዚህ በቀላሉ በስልክ ካቀለጠሽ በአካል እንዴት ነው የምትሆኘው? ያንቺ ልብ ደግሞ የተለየ ነው። በስልክ እሺ ካልሽ አሁን ለስንተኛ ጊዜውን ደግሞ የምትመጪው እያለቀሽ ለስንተኛ ጊዜ ሆን? መቼም እኛም ቆጠርን 1 2 3 4 አለን። ለ6 5ኛ ጊዜ ጉድና መቼም ድመት ለመደች ተብሎ አጠገቧ ላይ ስጋ ሆነ የሆነ ነገር አይቀመጥም ይባላል። ለምዳለች ተብሎ እና አጀሬው መቼም ለምዷል ተብሎ አብርሽን ያው እናውቀዋለን። እንግዲህ ሄርሜላ ያው እንግዲህ ፈቅደሽ የኦዲየንሶችም ከአንቺ እኩል አብረው ደስ ብሏቸው እያየው ሲያጨበጭቡ፣ የአንቺ ኦዲየንሶች ደግሞ አቋም የላቸውም። ልክ እንዳንቺ ናቸው፣ አቋም የላቸውም። በቃ የሆነ ሳለ አንቺ አይሆንም እኔም እኮ ሴት ነኝ መጎዳት የለብኝም የወደፊት ያሳስበኛል ስትይ፣ አዎ ልክ ነሽ ሄርሚ። ላንቺ የሚሆን ሰው አይደለም፣ ላንቺ የሚሆን ሰው አይደለም። ይሄ ሰው ከአጠገቡ ራቂ፣ እንዳጠገቡ እንዳደርሽ ይሉሻል። ከዛ አንቺ ደግሞ ታርቀሽ ስመጪ ደግሞ ወዲያው ግልብጥ እሰይ እልል። እንዴት ደስ እንዳለኝ ሄርሚ፣ እንኳን ታረቃችሁ። አብርሽዬ በልም እንዳጎዳት ከዚህ በኋላ እናንተም እንደሷ ናችሁ። ምንም አቋም የላችሁም። እናንተ እንኳን ቢያንስ አታበረታቷትም። እናንተም አቋም የላችሁም ከእሷ ጋር አንድ አይነት። እኔ አቋም የሌለው ሰው እንዴት እንደሚያስጠላኝ። እሷ ራሱ ለማስመሰል ለ3 ጊዜ አይ አለች። የሴትነት ወግ፣ እሱማ የሴትነት ወግ ድሮ ነው የቀረው። ሄርሚ የሴትነት ወግማ ድሮ ቀረ እኮ ያኔ። ሰሞኗን ግን ያው እንደ መግደርደር አይደል? ያለበዛ እንዲሁ በቀላሉ አሁንም ያው በቀላሉ የገባው ተግደርድረሽ ሞተሻል። ወግ ወጉንማ ይዘሻል፣ አልቀረብሽም። ወግወጉን ይዘሽ ለ3 ጊዜም እኮ ወግወጉን ያሹ ለቪዲዮ ነው፣ ለሌላ አይደለም። ተከታታይ ማስጀመሪያ ነው። እና አንቺ ያው መደበሪያው ነሽ። እንደ ሄርሚ ኖ በይው እያሉሽ ነበረ። ቢገባሽ ኖሮ ቢገለጥልሽ ኖሮ ሩታና ፍቅር ያደረጉት ነገር ለአንቺ ዛሬ ላይ ለእናንተ ቦታ ስለሌለ ነው። ከኔ ሳይሆን ሲቀር ሩታን ቢወዳት ወደ ሩታ ሄር ነበር አልሽ። የእውነትሽን ነው? እንደዛ ነው? አሁንም ራሱ በሙሉ ልብሽ አብርሽ ወደ ሌላ ሰው እንደማይሄድ እርግጠኛ ነሽ? ደግሞ እኮ አልፎ ተርፎ እኮ ሌላ ሴት ጋር ሄድም እዛው በፊት ሲያጫውታቸው የነበራቸው ሴቶች ጋር ነው ተመልሶ የሚሄደው። ያንቺንም ልብ እኮ በበፊት ሚስቱ በበፊት ፍቅረኛው እየሄደ እኮ ነው። አየሽ አይደለ? እና ፍቅርን ደግሞ ማለት ነው ባለውለታሽ ናት ሄርሜላ። ካወቅሽ ልታመሰግኛት እንጂ ዛሬ የሆነ ነገር የተነጠቅሽ ስለተነጠቅሽ አንጨረጨረሽ የምትያት ልጅ አይደለችም። አሳልፋ እንደውም ሰጠችሽ እኮ እንጂ ፍቅር ብትፈልግ አብርሽ አልፈልግም ብሎ ነው ሄርሜላ። የእውነት እውነታው ይሄ ነው። አንቺ እንደምትናገሪው ፍቅር አልፈልግም ባትል አብርሽ አልፈልግም ብሎ ቦታ ሳይኖር ከአንቺ ጋር ሆኖ ራሱ ፍቅርን በፍቅር አይን ነው የሚያየት። እኔ እኮ እያየሁ እኮ ነው ፍቅርንም ሩታንም እንዴት እንደሚያይ ማለት ነው። እና ሩታዬ ከዚህ በኋላ ልጄን ብለ እንደፈለክ መተ የምታየው እኔ ልጄ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም ማለት ትክክል። ሩታዬ ደግሞ ቤተሰብ ጋር ሄዶ ይደግ ይላሉ። ደግሞ እሱ ራሱ በስነስርዓት አላደገም። በስነስርዓት ያደገ ወንድማ እንደዚህ አይሆንም። የእውነት እንደዚህ በስነስርዓት የሴትነት ክብር ምን እንደሆነ ታሽቶ ተቆንጥጦ በስነ ምግባር ያደገ ወንድማ እንደ አብርሽ አይሆንም። እንኳን ልኩን ነገርሽ፣ እንኳን አጥረገራክሽው። ከዚህ በኋላ ወደ እኔ ህይወት ውልፍት ብትል ወይ ፍንክች ብላለች። ውርድ ከራሴ ብለዋለች። ልጅህን ራሱ እንደፈለክ በፈለክበት ሰዓት እየመጣ የምትጨማለቅበት ልጅ የለም።
እኔ ሳልኖር ደግሞ ብላለች ሩታዬ። ግን እውነትሽን ነው፣ ሰውዬ ላከብሽ እያሰለለች ነው። ይሄ ሰውዬ ከአንቺ ላይ እኮ ፍቅሩ ያለቀ አይመስልም። እንደዛ አንቺ እንደምታወሪ ከሆነ ያው እኛ ስላላየን አዎ ልክ ነው እንዳንል የአንቺ ስትናገሪ ስለማ እንግዲህ ሰው እያሰለለኝ ነው። ታዲያ ይሄ ሰው ከኔ ቆረጠለት ይመስላችኋለሁ እያለች ነው። እና ለምን ታሰልላታለህ? እንደዛ ከሆነ ለምን ታሰልላታለህ? ለምንድን ነውስ በቤቷ በወጣችበት በገባችበት ሰው ጎረምሶቹ የምታስቀምጠው? ለምንድን ነው? ማንንም የማስገባት ማንንም የማስወጣት መብት አላት። እንደውም እንደ ሴት ክብሬ እንጠብቅ፣ ለልጄ ለነገ ለስሜ እንዳንተ አለንችም ሩታ። በነገራችን ላይ ከራሷ በላይ የልጇ ነገር ያስጨንቃታል። የልጇ ነገር ማለት ነው። አሁን እህትህ መታ አፏን እንደምትከፍተው ሌላ ወንድ የለም እንዴ እሱ በቃኝ ካለ ህይወት ይቀጥላል እንደምትለው ቀላል እኮ ነው። ሲያወሩት እኮ ቀላል ነው፣ መሆንም ቀላል ነው። ሩታ እንዳንተ እግሯን 30 ቦታ መስቀልና መዝለል ከብዷት አይደለም። በጣም ቀላል ነገር ነው። ግን ነገ ልጄ ትላለች። የልጇ የነገ የልጇ ነገር ያሳስባታል። ልጅ አይደል አንዴ ተፈጥሯልና ነገ ልጄ አባቴም እንደዚ አይነት ሰው ነበር፣ ዘልዛላ ነበር፣ ባለጌ ነበር፣ ሴቶቹን አተራማሽ ነበር፣ አንድ ቦታ የሚቆም አልነበረም፣ ከሱ ነበር እናቴ የተወለድኩት ይላል። እናቱንም ሳይ ደግሞ የእናቱንም ቪዲዮ ያል እናቴም እንደዚ አይነት ሴት ነበረች፣ ከዚህ ቤተሰብ ነው የተወለድኩት ይላል። ላየ ይሄ ልጇ አይምሮ ላይ ሄዶ ሌላ ነገር እንዳንጸባርቅ ስለፈለገች ነው ስብስብ ብላ አንተንም እየለመነች የቆየችው። አንተ ነገሩ አይገባም። ድንጋይ ውሃ ላይ እንዲህ ድንጋይ እንደማፍሰስ ነው። አንተ የሚገባህ አይነት ወንድ አይደለም አብርሽ። ቢገባ ይሄ ነበር የሱ ሀሳብ እንጂ አብርሽዬ እንዳንተ አይነቱን ሩታ አቤት ውበት! የኛ ሞዴል ቁመኗ፣ ውበቷ፣ አነጋገሯ ሄርሜላ እኮ ስትናገር ትላለች። ብዙም ንግግር ሄርሜዬ ንግግር በነገራችን ላይ ሩታዬ ፈርስት እኮ ናት። የእውነት አንደኛ ማንም አይችላት። ቁጭ ብድግ እኮ ነው የምታደርጋችሁ ማናችሁንም በንግግር ማለት ነው። እና ሩታ ከመጣችበት ጊዜ የአብርሽን ጓደኞቹን ጭምር ስትጋፈጥ የነበረበትን ጊዜ ሄርሜላ ብትሆኝ አልቅሰሽ ቤት ተቀምጠሻል። በእሷ ጊዜ ብትሆኝ ባኔ አልቅሰሽ። እሷ ግን እንደዚህ አይነት ሴት አለን። የሚገርምሽ በንግግር ራሱ እኮ ኃይለኛ ናት። ኃይለኛ ናት ስልሽ እያንዳንዷን ነገር ንቅም ንጥር አድርጋ በሚገባሽ ቋንቋ ታጫውትሻለሽ ከፈለገሽ ማለት ነው። እና ዛሬ ታች ድረስ አትሳቂ ሄርሚ፣ ለበጎ ነው። ዛሬ ታች ድረስ ስቀሽ ነገ ደግሞ ከታች ወደ ላይ ደግሞ እንዳታለቅሽ እኔን የፈራቻና ያው እንዳልኳችሁ ነው። አጅሬ የለመደ ነው። እና ለምንስ ምን ብሎ ግን አሳምኖሽ ይሁን ሄርሜላ? በስልክ አልሽ ምን ብሎ አሳመንሽ? እስቲ ለምንስ ወደ ነሩታ ወደ ፍቅር ጋር ለምን ወደ ድሮ ፍቅረኛ ለምን ሄድኩ ብሎ አለሽ? ይህን ጠይቁም ነበረ። አንቺንስ ለምን በዛን ጊዜ አይ ከአንቺ ጋርም ህይወት እንዴ በግድ ነው እንዴ እያለሽ ሁሉ እኔ አረሳም። እኔ ብሆን ወይኔ አረሳም። የፈለገ በወደው ከምር አረሳም። እንዴ በግድ ነው እንዴ ራሳችሁን ህይወት ሄርሜላ ከአንቺ ጋርም ቢሆን እኮ ትዳር አልመሰረትኩም። አዎ ከአንቺ ጋርም ቢሆን እኮ ትዳር አልመሰረትኩም። ይረሳል እንዴ? አይረሳም። እንዴት ይረሳል የሚለው ሙዚቃ ለሄርሚ ነው። ሄርሜላ ግን ራስሽን ጠይቀሻል? ከአንቺ ጋር ቢሆን እኔ ትዳር አልመሰረትኩም። የሆነ ጊዜ ላይፍ ነበረኝ እንደ ማንኛውም ሰው። ለነበረን ጊዜ ለነበረን ፍቅር ታንኪዩ፣ በጣም ሶሪ፣ ጥሩ ጊዜ አሳልፈናል። ሩታም ደግሞ ሚስቴ ነበርሽ፣ የልጄ ነበርሽ፣ በጊዜ ፈትችሻለሁ እያለ ሁለታችሁ አንቺንማ በተለይ ከአንቺ ጋር ቢሆን እኮ ትዳር አልመሰረትኩም እያለሽ ነገስ ምን ይልሽ ይሆን? ነገስ አየኛ ልብ። የሴቶች ልብ እኮ እውነት የሴት ልብ እኮ ልቧ እንደ ጡቷ የተንጠለጠለ ነው ይባላል። የእውነት ቤተሰቦቼ ለምንድን ነው በቃ የሆነ የለም። በተለይ በወንድ እጅ ስትገባ ደግሞ እንዴት ናፍቃዬ ነበራለች። የእውነት ሽና ሂጂ በይ እንግዲህ እዚህ ደረት ላይ እንዴት ነው እንደውም አለች በቪዲዮ መሀል እንደውም ንፍቅ ስላልከኝ አለች። በቃ ፍቅር አናቴ ላይ ዞሮ አናቴ ላይ ወጥቶ ሊደፋኝ በነበረበት ሰዓት ራሱ አለች በቪዲዮ መሀል አይንን እያየው በፍቅር አለች ሄጄ ደረቱ ላይ ልጠምጠምበት፣ ሄጄ ጉንጩን ልሳመው፣ ሄጄ በቃ ቅፍል አድርገው እንዴ እያልኩ እል ነበር አለች። የእውነት ቤተሰቦች አለች እኮ ራሷ ሄርሜላ አለች። እግዚአብሔርን የእውነት ሽኑ ግን ሄርሜላ ይሄ ሁሉ ቆማችሁ ቪዲዮ እየሰራችሁ ስትደረደር የነበረው ውሸት ነበር። አረ ወይኔ ሴት መሆን ግን እንደዛ እያስመሰልሽ ውስጥሽ ግን ሌላ ነበር። ነካ እውነታቸውን ነው ሩታ አስመሳይ ነሽ የሚሉት። እና እኔ እኮ የሚገርመኝ እኛ እኮ አብርሽን ብቻ እንላለን እንጂ ሄርሜላ ራሱ አስመሳይ ነበርሽ። ከላይ ስታስመሳይ ነበራ
አይደል? እዛ ጋር እንደ ሴት ሲያጫውትሽ የነበረው ነገር ስታይሎችሽ፣ መግደርደርሽ ነገረ ለኦዲየንሱ የምትሄጅበት ምክንያት የምታሳምኝበት፣ አዎ ሄርሚዬ ጎበዝ ቆፍጠን ቆንጠጥ በይ ሲሉሽ የነበረበት ሁሉ እነሱ ከልባቸው ነው። ያንቺ ደግሞ ከላይ ነበር ማለት ነው። የውሸት ነበር እንጂ በቪዲዮ ማል በጣም ከመናፈቅሽ የተነሳ ተንግብግበሽ እንደው ሄደሽ ሁሉ ዘለሽ ቀፊና ሳሚ ያበጤ ፈንዳ ሄድሽ ነበር ልብሽ ውስጥ ይሻለን። የእኔ እናት እውነትሽን ነው አቤቱ። አሁን አንቺ ነሽ እንደውን ከአብርሽ ላይ ቆርጠሽ እንደው እዛው እየገረፋሽ እዛው የድሮ ህይወትሽን እኔ አላቅም። ወደፊታችሁ ትጋቡ ትውለዱ አላቅም። ግን ታየኝ እኮ ከአብርሽ ጋር ተጋብታችሁ በእንደዚህ አይነት ሁኔታ የመጣሽበትን ታውቂያለሽ። ድጋሜ ሲፈጭሽ ስትመለሽ የቆየ ሴት ነሽ። ታዲያ እንደዚህ አይነት ወንድ እንግዲህ ለወደፊት እችን ሴት እንዴት አድርጎ እንደሚያመናጭቃት እንዴት አድርጎ እንደሚያመናቅራት አስቡት። መቼም አይዋጥላችሁም የሄርሜላ ኦዲየንሶች። ግን ይሄ ነው እውነቱ፣ ይሄ ነው ሪሉ፣ ይሄ ነው እንግዲህ ምንም ማድረግ አይቻልም። እውነታው ማለት ነው። ቆራጥ ስትሆን እኮ ቆራጥ ስትሆን ሴት ልጅ እንዴ አንደኛ ጊዜ እኮ እናንተ አንድ ጊዜ እኮ አይደለም አብርሽ ሄርሜላ ልብ ያደቀቀው። ኧረ የራስሽ ጉዳይ ነው። ምን አገባኝን? የሩታዬ ሰላም ትሆንልን የሉልዬ እናት ማለት ነው። አንቺና አብርሽ እንዴት ነው ድንጋይ ላይ ውሃ እንደማፍሰስ ነው። አንድ አይነት ናችሁ ነገሩ። ሰው ቢጤውን አያጣም ነው የሚባለው። ድስት ክዳኑን አጣም። እንደዚህ አይነት ነገር ናችሁ ሁለታችሁም ሄርሜላና አብርሽ። እናንተ የራሳችሁ ጉዳይ ይዛ ተንበጫረቁ። ሩታዬ ግን የተናገረችው ንግግር ነው። ወንድምህንና እህትህን ስነ ስርዓታቸውን አሲዝ። ወይዘሪት ማናትቺ ወይዘሪት ቡዝነሽንና አቶ ዴቭን ስነ ስርዓታቸውን አስይዘላት። እዛ እየሄዱ እንዳንተ ተጨማልቆ ልጁ እንዲያድግ ወደ ቤተሰብ ጋር ሄዶ ይድግ። ያንተን አስተዳደግ እኮ እኛም እያየነው ነው። እንኳን ሩታ ማለት ነው እያሉ የሄዱ ልጇን ለመንጠቅ የሚሞክርቱን ነገር ቤተሰብ ናችሁ። ቁጭ ብላችሁ እዛ ስነ ስርዓታቸውን አሲዝ። ኤፍሬም ልክ እህቱ እንዳስጠናቀቀ አንተም ለወንድም ለእህት አያገባችሁ ማለት አለብህ። እናት አለች። ይህ ልትነግር ነው እሷ ራሱ ቀጥ ብላ አጋጣሚውን ስላገኘች የመጣችሁ እንጂ ስለ አንተና ስለ ሄርሜላ መታረቅ የራሳችሁ ጉዳይ፣ ከዚህ በኋላ አይመለከተኝም ብላለች ሩታ። እና ሩታዬ እኔም ደግሞ በዚህ አጋጣሚ እንደ እህትነት ምነግርሽ በእናትሽ በቃ ቆፍጠን በይ በእግዚአብሔር እናት በቃ ታዩ በእናትሽ ይህን ሰው ዋረ በእናትሽ ሻራ ይደብራል። ሩታ ከዚህ ሰው ጋር ራሱ ዋተካሯ አትጋቢ እግዚአብሔርን በቃሽ ተይው። አሁን ነግረሸዋል በቃ ልጄን ብለ ራሱ ደጅ ባልሆነ ሰዓት ትገኝና ብለሸዋል። በቃ ልክ ልኩን ስነግሪው በቃሽ ይላል። ሲነገረውማ አይወድም እኮ ሲነገረው አይወድም። እንኳን ነገርሽው እኔ ልክ ልኩን ስነግሪው ደስ ብሎኛል። እና ፍቅርዬም እንደዛ ዛሬ ደስ ብለሽኛል። ንግግርሽ ራሱ የሚገርም ነበር። ለእሷ ራሱ ያስተላለፍሽ እቻ አይገባትም ሴቷ ለነዝናት እንዴት አድርጋ እንትን ብትል እንዴት አድርጎ እንትን ቢባባሉ እንደሆን አላቅምና ጨፍናት በቃ የሆነ ነገር ትትካላት ወዲያ ትመለሳለች። ስታስመስል ቆየች ሰሞኑን በ3 በ4 ቪዲዮ ለኦዲየንሱም ማለት ነው። እና ለማንኛውም ሩታዬ ከሉልዬ ጋር ሰላም በይ። ማን ወንድ የሆነ ልጅሽን ይነጥቅሻል? እኛ እህቶች እያለን ማን ወንድ የሆነ ውዴ ነገሩ አንቺም እንዲህ በቀላሉ የምትንበረከኪና ሸብረክ ብላ እኮ ሩታ እጅ የምትሰጥ ቀረሽበት እንጂ እንደ አብርሽ አይነት ወንድ ሩታዬ በአፍንጫሽ ራሱ ቢወጣ የእውነት ምንም አስነጥሰሽ አውጩ እንደሆን ከውስጥሽ አስነጥሰሽ እንደዚህ አይነት ወንድ እኔ ችኛዋ ሴት ራሱ እንደው እዛም የሚል ራሱ ለነገ ህይወቷ ራሱ ማሰቧ ሄርሜላ አብርሽን ብዙ እኮ ነው። እኔ እንዴት እንድጭፍን እንዳለች ራሱ ሳስብ መደበሪያ እኮ ነው ያደረጋት። አሁን ሄርሜላ መደበሪያ በጣም ቆይሽ ናት። እድሜ ልኳን ውሽምነት ይሄ ነው። ከዚህ ውጭ የሚያገለግል ነገር የለም። አንዷ ልጅ የጎረቤት ምንድን ነው አለች። እኔ ኮሜንት አይቼ ነው ባለፈ የጎረቤት ወንፊትና ውሽማ አንድ ቀን በቃ እንደዛ እኮ ነው። እግዚአብሔር እንደዛ ነው። ነገ ቀለበት መጥቶ ደግሞ ያደርግልሻል። ተነጎዳ ደግሞ ያስወልቅሻል። ጣትሽን ጎትቶ ማለት ነው። ታውቂያለሽ። ያኔም አልታመምም አውቆ ነበር አየሽ። እና ለማንኛውም ወደ አንቺም ልብ ሄደው ሊጫወትብሽ ነው። ብታቂ ኖሮ በውሳኔሽ ላይ ጸንተሽ ብትቆይ ከሱ የበለጠውን የራስሽን ዋጣጭሽን ግራ ጎንሽን እግዚአብሔር ይሰጥሽ ነበር። ግን ደግሞ አይ በሱ እየበሰልኩና እየቆሰልኩኝ በስጋት ውስጥ እኖራለሁ ብለሽ የራስሽን ህይወት በራስሽ እጅ ከፈረድሽ እኛ መርቀን ለአብርሽ ሰተነዋል። አብርሽዬ ያጣፍጥል ሄርሜላ አይደል? ምን አገባን እኛ። እሳትና ጭድም ያድርጋችሁ። ደግሞ ተናደዱ አላችሁ። በዚህ መሆናቸው እኮ ስለማይቀር ነው። ጊዜ ይፈጃል እንጂ እንደው ምን አለሽ ምትክ ትላላችሁ። መሆናቸው ስለማይቀር እኮ ነው። የአብርሽና የሄርሜላ ፍቅር እኮ ማለት የትንሽ ጊዜ እኮ ናት። የትንሽ ጊዜ በቃ 1 ሳምንቱን 2-3 ሳምንት አያልፍም። ከዚያ አልፍም። በሆነ አጋጣሚ ደግሞ ይጣላሉ እና የሆነ ነገር ላይ ደርስ ይመጣሉ ማለት ነው። እና ለዛ ነው እንዲያልኳችሁ ተናደዱ። እኔ ምን አገባኝ ፈንዱ ስትፈልጉም ማለት ነው። እና እንግዲህ ያው
ሩታዬ ፍቅር እንግዲህ ይመቻችሁ፣ እናመሰግናለን። እና በተረፈ እንግዲህ ለታረቁትም መልካም የፍቅር ጊዜ። እንግዲህ ናፍቆኛል እያለች ነው። ምን ይካሄዳል ከዚህ በኋላ አስባችሁታል? እኔ ያላልኩም። እና ውዶችዬ ደህና አምሹልን። እኛ ሩታዬ ብቻ ሰላም ትሆንልኝ። የሩታዬ እህቶች ቤተሰቦች ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች ማለት ነው። ወዳችሁና ፈቅዳችሁም ሰብስክራይብም ላይክም ለምታደርጉኝ ከልብ አመሰግናለሁ። አሁንም እንደተለመደው ቪዲዮን ላይክ አድርጉ፣ አይከፈልበት፣ ለእኛ ይጠቅመናል። ለእናንተ ጋር ቀርቶ የማይጎዳችሁ መጥቶ የማይጎዳችሁ ምና ላይክ እያደረጋችሁ